ሰላም ውድ የተከበራችሁ የኢትዮ ስፖርት ዩቲዩብ ቻናል ተከታታዮቻችን እንደምቆያችሁ ውድ አድማጮች እነሆ ፕሮግራማችን ተጀምሯል። በዛሬው ፕሮግራማችን በርከት ያሉ መረጃዎችን ወደ እናንተ ለማጋራት ዛሬም በሰዓታችን ተገኝተናል። ከአርሰናል ጋር በተያያዘ በርከት ያሉ መረጃዎች አሉ። ውድ አድማጮቻችን ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ እንዲሁም ሼር እያደረጋችሁ የአብሮነት ቆይታችሁን ከኛ ጋር እንድታደርጉ የተለመደው የአክብሮት ግብዣችን ነው። እንግዲህ በቀጥታ ወደ መረጃዎቻችን ነው የምናቀናው። በአርሰናል ቤት ከማርቲን ዙቢሜንዲ በኋላ የሚመጣው ተጫዋች አሁን ላይ እየተለየ ነው የሚገኘው። በዚህም ረገድ በርካቶች ሀሳቦቻቸውን እየገለጹ ይገኛሉ። በእርግጥም አርሰናል በሚኬል አርቴታ እየተመራ ስኬታማ የሚባሉ አመታቶችን ለማሳለፍ አሁንም ቆርጦ እየተነሳ ነው የሚገኘው። ዴቪድ ኦርኔስቴ ስለ ዝውውር እንቅስቃሴዎች እንግዲህ ስለ አርሰናል እቅድ ይፋ ያደረገው መረጃ እንደሚያመለክተው ከሆነ በሽያጭም ሆነ በግዢ ላይ የሚሰራ ትልቅ ስራ እንዳለ በአርሰናል ቤት እንግዲህ መረጃዎች ደርሶኛል ብሏል። በዚህም ረገድ በተለይም በግዢ በኩል የሚነሱ በርካታ መረጃዎች አሉ። ከነዛ መረጃዎች መካከል ዋነኛው የአጥቂ መስመር ተጫዋች ወይም ደግሞ ሴንትራል ፎርዋርድ ብለን የምንጠራው የአጥቂ መስመር ተሰላፊ ተጫዋች ወደ ኤምሬትስ ለማስኮብለል እንግዲህ እጅግ በርካታ ስራዎችን እየተሰሩ ይገኛሉ ተብሏል። እንደ ሰባስቲያን ቪዳል መረጃ ከሆነ ደግሞ ከአርሰናሎች ለቪክተር ጎኬሬሽ 72 ሚሊዮን ፓውንድ ለመክፈል ፈቃደኛ ሆኗል ነው የተባለው። አንድሪያ ቤርታ በተለይም ማርቲን ዙቢሜንዲን ካስፈረሙ በኋላ በዋናነት ከሚያደንቋቸው ተጫዋቾች መካከል አንደኛው ቪክተር ጎኬሬሽ ነው። ይህ ልጅ እንግዲህ በስፖርቲንግ ሊዝበን ቤት እያሳየ የሚገኘው እንቅስቃሴ በሚቀጥለው አመት በኤምሬት ሰማይ ስር ቀጣዩ ተረኛ ፈራሚ ወይም ደግሞ ሁለተኛ ፈራሚ ሆኖ በክረምት የዝውውር መስኮት ኤምሬትስን የሚረግጥ ይሆናል እየተባለ ነው የሚገኘው። ስለዚህ አሁን የመጣው አዲስ የስፖርቲንግ ዳይሬክተር የሆነው አንድሪያ ቤርታ አንዳንድ ጉዳዮችን እየተመለከተ ይገኛል ነው የተባለው። በተለይም የቪክተር ጎኬሬሽን ዝውውር ላይ አሁን ላይ በጣም ገፍቶ እየተጓዘ ነው የሚገኘው። ቪክተር ጎኬሬሽ በጣም ጥሩ ተጫዋች እንደሆነ ያምናል። በተለይም በአትሌቲኮ ማድሪድ ጭምር እያለ የዚህ ተጫዋች አድናቂ እንደነበር ይታወቃል። አሁንም ድረስ የዚህ ተጫዋች አድናቂ ነው። እናም መረጃዎች እየጠቆሙን የሚገኘው ቪክተር ጎኬሬሽ በአሁኑ አመት በጣም የሚያስደንቅ ስታት ያለው ተጫዋች ነው። በተለይም በ50 ጨዋታዎች 52 ጎሎችን ያስቆጠረ ተጫዋች ነው። 52 ጎልና 12 አሲስት አለው ይህ ተጫዋች። እናም አሁን ላይ አርሰናሎች ይህንን ተጫዋች የግላቸው ለማድረግ ከቪክተር ጎኬሬሽ ወኪሎች ጋር ጥሩ የሆኑ ግንኙነቶችን እያደረጉ እንደሚገኙ ነው የተገለጸው። በሚቀጥለው ሳምንታት የዚህ ተጫዋች መዳረሻ የሚታወቅ ይሆናል። ከዚህ ጉዳይ ጋር በተያያዘ ፋብሪዚዮ ሮማኖ ያጋራው አንድ መረጃ አለ። አርሰናል ዋና አጥቂ የፊት መስመር ተሳላፊ ተጫዋቾች እንደሚያስፈርም ሁላችንም እናውቃለን። ነገር ግን ክለቡ አሁንም አያይዞ የመስመር አጥቂ የማስፈረም ፍላጎት እንዳለው መረጃዎች ደርሶኛል ብሏል። ታዲያ እንግዲህ አርሰናል ማርቲን ዙቢሜንዲን ካስፈረመ በኋላ እንደዚያውም ደግሞ ቪክተር ጎኬሬሽን ካስፈረመ በኋላ የመስመር አጥቂ ቦታ ላይ እንግዲህ በአርሰናል ይፋዊ የዝውውር ኢላማ ውስጥ የገባው ተጫዋች ማን ነው የሚለውን ጉዳይ ማብራራት ይጠበቅብናል። ይህ ተጫዋች የአትሌቲኮ ቢልባኦ ኒኮ ዊሊያምስ ነው። ይህ ተጫዋች በአትሌቲኮ ቢልባኦ ቤት እጅግ የሚያስገርም ፐርፎርማንስ የውድድር አመቶችን እያከናወነ ነው የሚገኘው። በተለይም በስፔን ብሔራዊ ቡድን ያሳየው እንቅስቃሴ ዳግም የተጫዋቹን እንቅስቃሴ ወሳኝነት የጎላ እንደነበር በደንብ ተመልክተናል። እና አርሰናሎች ይህንን ተጫዋች ራደር ውስጥ እንዳካተቱት መረጃዎች እየጠቆሙ ነው የሚገኘው ብሏል ፋብሪዚዮ ሮማኖ። ታዲያ የአርሰናል ክለብ በሚቀጥለው አመት ጥሩ ሆኖ ለመቅረብ ክፍተት ያለበትን ቦታ በግዢ ያጠናክራል ተብሎ ነው የሚጠበቀው። በዚህ ሂደት ደግሞ በእቅድ ከያዟቸው ተጫዋቾች መካከል የአትሌቲኮ ቢልባኦ ኒኮ ዊሊያምስ አንዱ ነው። ይህንን ተጫዋች ለማስፈረም ክለቡ ረዘም ያለ ክትትልና ተጫዋቹን የማስፈረም ፍላጎት እንዳላቸው ይታወቃል። ተጫዋቹ በቦታው ድንቅ ብቃትን እያስመለከቱን ከሚገኙ ተጫዋቾች መካከል አንዱ ነው። እናም እንዳጠቃላይ ግን አርሰናሎች ኒኮ ዊሊያምስን በጥብቅ እየተመለከቱት እንደሆነ ነው ፋብሪዚዮ ሮማኖ ዘገባ የሰጠው። ከዛ ውጪ ደግሞ አርሰናል በክረምት የተጫዋቾች የዝውውር መስኮት ጋብሪኤል ማርቲኔሊ በቋሚነት ሊሸጡት እንደሚችሉ እየተገለጸ ይገኛል። እንግዲህ የሰሜኑ ለንደን ክለብ በጣም ትልቅ የዝውውር መስኮት ያሳልፋሉ ተብሎ ይገመታል። ሰፋ ያለ እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀው። ክለቡን የሚለቁ ተጫዋቾች ይኖራሉ። እንደዚሁ ደግሞ ክለቡን ሊቀላቀሉ የሚችሉ ተጫዋቾች እንደሚኖሩ እየተገለጸ ይገኛል። እናም ጋብሪኤል ማርቲኔሊ በሜዳ ላይ ዘንድሮ ወጥ የሆነ አቋም ማሳየት ተስኖታል። ወጣ ገባ አቋም ነው ያለው። በፕሪሚየር ሊጉ ባደረጋቸው 22 ጨዋታዎች 6 ጎል ነው ያስቆጠረው። እንዲሁም ደግሞ 3 ኳሶችን አመቻችቶ ማቀበል ችሏል። በአውሮፓ ቻምፒየንስ ሊግም ባደረጋቸው 8 ጨዋታዎች 1 ጎል ነው ማስቆጠር የቻለው። 2 ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው። በአጠቃላይ በዚህ አመት ወደ 2378 ደቂቃዎች ተሰልፎ ተጫውቷል እና ማርቲኔሊ
ጉዳት አጋጠመው እንኳን ብንል እሱ ተክቶ የሚገባ ተጫዋች ሌላኛው አቋሙ የወረደው ትሮሳርድ ነው። እናም ለዚህ ነው አርሰናሎች ኒኮ ዊሊያምስን ለማስፈረም ያሰቡት። ከማርቲኔሊ ጋር በተያያዘ በርካታ የሳውዲ ክለቦች እንደሚፈልጉት ኮቶፍ ዛይድ ዘግቦታል። ነገር ግን እስካሁን ምንም አይነት ለተጫዋቹ የንውሰድህ ጥያቄ አላቀረቡለትም። ግን የትኛውም ክለብ ማርቲኔሊን የሚፈልገው ከሆነ አርሰናል ጥያቄውን ለመቀበል ዝግጁ መሆናቸው ነው መረጃዎች አሁን ላይ እየጠቆሙን የሚገኘው። እናም አርሰናሎች ጋብሪኤል ማርቲኔሊን ለመሸጥ መወሰናቸው ነው መረጃዎች አሁን ላይ በስፋት እያመላክቱን የሚገኘው። በስተመጨረሻም አንድ መረጃ ወደ እናንተ እናድረስ። አርሰናል የዌስትሃሙን የአጥቂ አማካይ የሆነውን ሙአመር ቅዱስን ለማስፈረም ከፍተኛ ገንዘብ ለማቅረብ ተዘጋጅቷል ተብሏል። ከፍተኛ የዝውውር ሂሳብና የግል ጥቅማ ጥቅም እንደዚሁ ደግሞ ከፍተኛ ሳምንታዊ ደሞዝ ክፍያ ያካተተ ጥያቄ ይዘው ለማቅረብ ተዘጋጅቷል ተብሏል። አሰልጣኝ ሚኬል አርቴታ የማጥቃት መስመሩ አዲስ መልክ እንዲኖረው ይፈልጋሉ ተብሏል። የደረቀውን ጎል ከብዙ ምንጮች እንዲመጣ የአሰልጣኙ መሻት ነው። ለዚህ ደግሞ ትልቅ አበርክቶ ይኖራል የተባለው ጋናዊ ሙአመር ቅዱስ ነው። ሌላኛው የለንደን ከተማ ክለብ ዌስትሃም ከመቀላቀሉ አስቀድሞ የዚህ ተጫዋች ፈላጊ የነበረው ቡድን አርሰናል እንደነበር ይታወቃል። ዳግም ፍላጎቱ ተቀስቅሷል። ተጫዋቹን ለማስፈረም ጥያቄዎችን ለማቅረብ ስለመዘጋጀታቸውን ነው የተገለጸው። የአርሰናል ቀጣይ ትኩረት ደግሞ የተጫዋቾች የዝውውር ሁኔታ ነው። የሙአመር ቅዱስ እና የቪክተር ጊዮኬሬሽ እንዲሁም ደግሞ የኒኮ ዊሊያምስ ጉዳይ ነው። እስከ 70 ሚሊዮን ፓውንድ ሊያስወጣቸው ይችላል። ግን አርሰናሎች ለዚህ ተጫዋች ከፍተኛ ገንዘብ ለማውጣት ፈቃደኛ ናቸው የሚል መረጃ ተሰምቷል። ሙአመር ቅዱስ በማጥቃት አማራጭ የትም ቦታ መጫወት የሚያስችል አቅም ያለው ተጫዋች ነው። ለአሰልጣኞችም ነጻነት የሚሰጥ አይነት ተጫዋች ነው። እናም አሁን ላይ ሙአመር ቅዱስ በአርሰናል የዝውውር ራዳር ውስጥ የገባ ተጫዋች ስለመሆኑ ነው መረጃዎች አሁን ላይ በስፋት እያመላከቱን የሚገኘው። ውድ አድማጮቻችን ለሰዓቱ የነበሩን አጫጭር ስፖርታዊ መረጃዎች ይህንን ይመስላሉ። ሀሳብ አስተያየት ካላችሁ ሀሳብ መስጫ ሳጥናችን ላይ ሀሳባችሁን ልታጋሩ እንችላላችሁ። እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክቷን በመጫን በየቀኑ አዳዲስና ወቅታዊ የአርሰናል መረጃዎችን በዚህ ቻናል ላይ ማግኘት ይችላላችሁ። ይህንን ቪዲዮ ላይክ እንዲሁም ሼር እንድታደርጉ የተለመደው የአክብሮት ግብዣችን ነው። ውድ አድማጮቻችን በድጋሚ ስለነበረን የአብሮነት ቆይታ ከልብ አርክተን እናመሰግናለን። ስለነበረን የአብሮነት ቆይታ ከልቦች ያመሰግናለሁ። መልካም ቀን ይሁንላችሁ እያልኩኝ እኔ እዚህ ጋር ተሰነባበትኩኝ።